ሰላም የተወደዳችሁና የተከበራችሁ የቲቸር በላይ ዩቲዩብ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ይህ ቪዲዮ እንግሊዝኛ ቋንቋን በጥራት በትኩረትና በብቃት ቋንቋውን መማር ላይ የሚቸገሩ ተማሪዎች በቀላሉና ግልጽ በሆነ መንገድ መዘጋጀቱ ነው። ስለሆነም ትምህርቱን መማር ለምትፈልጉ በቴሌግራም፣ በኢሞ፣ በዋትሳፕ እንዲሁም በጉግል ሚት እናስተምራለን። በስልክ ቁጥር +251 902 77 0997 ላይ ሃሎ ቲቸር በላይ ብለው ይመዝገቡ። ግለሰቦችን ማስተማር ሀገርን ማስተማር ነው። ይህ አይነት ቪዲዮ በየቀኑ በየዕለቱ እንዲደርሳችሁ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ሰብስክራይብ በማድረግ ትምህርታችን እንጀምር። የዛሬ ትምህርታችን ትኩረት የሚያደርገው ደግሞ ቀላል የሆኑ የእንግሊዝኛ አረፍተ ነገሮችን ማንበብና ትርጓሜያቸውን በአማርኛ መረዳት ነው። አንድ ሰው እንግሊዝኛ ይችላል የምንለው በመጀመሪያ የተጻፈውን የእንግሊዝኛ ቃላት፣ የእንግሊዝኛ ሀረጋትና የእንግሊዝኛ አረፍተ ነገርን ማንበብ ነው። ከማንበቡ ቀጥሎ ደግሞ ሁለተኛ ደረጃ የችሎታው ማረጋገጫችን ትርጓሜ ነው። ስለዚህ እናነባለን፣ ቀጥለን ትርጓሜውን እናያለን። አሳያችኋለሁ። ሺ ሪስፔክትስ ሄርሰልፍ ስንል ሺ ሪስፔክትስ ሄርሰልፍ እሷ ራሷን ታከብራለች። ራሷን ታከብራለች። እሷ የተባለች ምናወራላት ልጅ አለች። ሜቢ አስቴር፣ መቅደስ፣ ህይወት ልትሆን ትችላለች እና ራሷን ታከብራለች። ለራሷ ትልቅ ክብር አላት ማለት ነው። ሺ ሪስፔክትስ ሄርሰልፍ ካለ እሷ ራሷን ታከብራለች ነው። በጣም ጥሩ። ግሮዝ ቴክስ ፔሸንስ። አሁን ግሮዝ እድገት ነው። ቴክስ ፔሸንስ፣ ፔሸንት ደግሞ ትዕግስት ማለት ነው። እና የአንድ ቃል ትክክለኛ አረፍተ ነገሩ ትርጓሜው የቃሉ ትክክለኛ ትርጓሜ ማወቅ የሚቻለው በቃሉ በአረፍተ ነገር ሲገባ ነው። እና ግሮዝ ቴክስ ፔሸንስ፣ ግሮዝ ማለት እድገት ነው። እድገት ትዕግስትን ይጠይቃል። እድገት ትዕግስትን ይጠይቃል። ግሮዝ ቴክስ ፔሸንስ፣ ፔሸንስ እድገት ትዕግስትን ይጠይቃል። ስለዚህ አንድ ሰው ለማደግ ለመቀየር ማንኛውም የሚሰራውን ስራ ምን ይጠይቀዋል? ትዕግስት ያስፈልጋል ማለት ነው። ስትሬንግዝ ስታርትስ ዊዝን፣ ስትሬንግዝ ማለት ጥንካሬ ማለት ነው። ዊዝን ጥንካሬ ከውስጥ ይጀምራል። ጥንካሬ ከውስጥ ይጀምራል። ይህ ደግሞ አንድ ሰው ውስጡን ማጠንከር ከፈለገ በስነ ልቦና ውስጡን ሰራዋለሁ አደርገዋለሁ ብሎ ስነ ልቦናውን ማጠንከር ማለት ነው። እደግምላችኋለሁ። ሺ ሪስፔክትስ ሄርሰልፍ እሷ ራሷን ታከብራለች። ግሮዝ ቴክስ ፔሸንስ እድገት ትዕግስትን ይጠይቃል። ስትሬንግዝ ስታርትስ ዊዝን ጥንካሬ ከውስጥ ይጀምራል። ጥንካሬ ከውስጣችን ይጀምራል። ውስጣችን አንድን ስራ እንሰራዋለን ብለን ጥንካሬ የምንሰጠው ከሆነን ማንኛውም ስራ መስራት እንችላለን ማለት ነው። ወደሚቀጥለው ውሰዳችሁ። ቢ ፕራውድ ኦፍ ዮርሰልፍ። ፕሩድ ማለት ኩራት ነው። በራስህ ኩራት ይሰማህ። አንድን ሰው ምን ልንለው እንችላለን? ቢ ፕራውድ ኦፍ ዮርሰልፍ። ኮንፊደንስ ይኑርህ፣ በራስህ ተማመን፣ በራስህ ጥንካሬ ይኑርህ ማለት ነው። በራስህ ኩራት ይሰማህ። ለርን ፍሮም ዮር ፌለር ከውድቀት ተማር፣ ከስተትህ ተማር፣ ከስተትሽ ተማሪ ማለት ነው። ለርን ፍሮም ዮር ፌለር ውድቀት ነው። ለርን መማር ነው። ከውድቀትሽ ተማር ማለት ነው። ኔቨር ዳውት ዮርሰልፍ በራስህ አትጠራጠር ማለት ነው። ዳውት ማለት ጥርጥር ማለት ነው እና በራስህ አትጠራጠር። ቢ ፕራውድ ኦፍ ዮርሰልፍ በራስህ ኩራት ይሰማህ። ለርን ፍሮም ዮር ፌለር ከውድቀትህ ከስተትህ ተማር። ኔቨር ዳውት ዮርሰልፍ በራስህ አትጠራጠር ወይም ተጠራጣሪ አትሁን ማለት ነው። የሚቀጥለው ሃፒነስ ቢግንስ ዊዝን
ሃፒነስ ቢግንስ ዊዝን ደስታ ከራስ ይጀምራል። ደስታ ከራስ ይጀምራል ነው። ለምሳሌ ሰዎቹን ለማስደሰት የምናስብ ከሆነ መጀመሪያ ራሳችን ደስታ ማግኘት አለብን። እኛ ደስታ ሳናገኝ ሰዎቹን ማስደሰት አንችልም ነው። ደስታ ከራሳችን ይጀምራል። ኮንትሮል ዮር ኢሞሽንስ ስሜቶችን ተቆጣጠር። ኢሞሽን ማለት ስሜት ማለት ኮንትሮል መቆጣጠር ነው። ስሜቶችን ተቆጣጠር። ቢውልድ ዮር ኮንፊደንስ መተማመንህን ገንባ። በራስህ ተማመን፣ ጥሩ አቋም ይኑርህ ማለት ነው። ደግምላችኋለሁ። ሃፒነስ ቢግንስ ዊዝን ደስታ ከራስ ይጀምራል። ኮንትሮል ዮር ኢሞሽንስ ስሜቶችን ተቆጣጠር። ቢውልድ ዮር ኮንፊደንስ መተማመንህን ገንባ። እንደነዚህና መሰል ትምህርቶችን የቃላት ትርጓሜ፣ የቃላት ንበት፣ የአረፍተ ነገር ምስረታ፣ የእንግሊዝኛ ቮካብለሪ፣ የእንግሊዝኛ ግራመር ወዘተ የመሳሰሉትን እያስተማርን እንገኛለን። ትምህርቱ ከተመቻችሁ ሃሎ ቲቸር በላይ ብላችሁ መደወል ትችላላችሁ። የዛሬው ዝግጅታችን ይህን ይመስላል። መልካም ቀን